ስንክሳር በየጊዜው በየወቅቱ በየሥርዓት በየቤቱ ታሪክ አለ፣ ባህል አለ፣ እምነት አለ፣ ሕይወት አለ። ነውንም ነበርንም ለማወቅ በስንክሳር ህብር ያላቸው ዶክመንተሪ ዝግጅቶች ይቀርባሉ። ስንክሳር ዘወትር እሁድ ከ6 እስከ 7 ሰዓት በእናንተ ሬዲዮ በሸገር ኤፍኤም 102.1 ስንክሳር ዝምድናና ተቋጥሮ አበልጅ የጡት ልጅ ዕውቀተ ሰብ ፍቅር አደሮች ነፍሰ ቢሳርማዎች የእውነትና የማንነት የሕይወትና የሰውነት አስኳሎች ሀገር አብቂ ትውልድ አፍላቂ አሻራዎች ካሳን አልቦ መልካምነትን አስቆጣሪ ትሩፋቶች የመነጩባት እምረ ፍጥረት ማዕዘነ ውበት መሐሌተ ሃይማኖት ብርሃነ ትናንት የማንነት መላቂያ የብዙ ገናኖች መፍለቂያ የሆነችው ሀገራችን ኢትዮጵያ ታሽተው ያልተዳሰሱ እንደሚገባቸው ያልተወሱና ያልተነሱ እስላማዊ ትውፊቶችን ሰብስባና አደልባ አኑራለች። ዘመነ ታሪክ ከድር ታጁ 2012 ሰው ከሰው ጋር ነው የሚኖረው። ሰው ሰውን ይደግፋል፣ ሰው ሰውንም ይጥላል። ያንዱ መታመም የሌላውም ህመም ነው። በጊዜና በሁኔታ የተለያየ ነገር ቢገጥመውም ሰው ስሪቱ አንድና ተመሳሳይ ነው። ይሄን መርሳት የሚኖርብን አይመስለኝም። ስለዚህ ነፍሱ ፍቅርና መቻቻልን ብቻ ነው የሚፈልገው። ያው ትውልድ የሚተሳሰርባቸው እነዚህ የተለያዩ ባህላዊ ልማድና እሴቶቻችንም እንደቀልድ የሚታዩ አይደሉም። ያው ለአብሮነታችን ለመተሳሰቡ መሰረት ናቸው። ስለዚህ ሀገርን ማቅናት በዚህ በኩል አለ። በዚህ በኩል ደግሞ ለግለሰባዊ ነፃነት ወይም ለግለሰባዊ ስነ ልቦና የሚኖረው ጠቀሜታ የማይናቅ ነው። በመሆኑም የሚበጀንን አብሮነት ባንነድ ከኖር ነው ወይም ካስተሳሰረን መረዳዳትና መተሳሰብ ባንጎድል የቀደመ ከፍታችንን በልጆቻችን መስራት እንችላለን ብዬ አስባለሁ። የኢትዮጵያ ሕዝብ በባህል ባለቤትነት እጅግ ሀብታም ነው። ባህላዊ ጀግኖችን ማፍራት የሚቻለው ሕዝቡ በራሱ ባህል የኮራ እንደሆነ ነው። ልደት የሞት ዋዜማ ነው። ሕይወት የሞት ጥሪ ነው። ኑሮ የሕይወት ጻር ነው። ሰው መሆን ይህንን እውነት ማወቅ ነው። እንስሳት ይህንን እውነት አያውቁም። ይወለዳሉ፣ ተፈጥሮ የሚያስገድዳቸውን ሁሉ ፈጽመው ይሞታሉ። ለእንስሳት ሕይወት ኑሮና ሞት የተፈጥሮ ግዴታዎች ናቸው ይላሉ ፕሮፌሰር መስፍን ወልደ ማርያም እኛና እቺ መሬት ሕይወትና ሞት በተባለ አንድ ጽሑፍ ላይ። የስፔኑ ፈላስፋ ኦርቴጋ ኢጋስት እንዳስገነዘበን በሰው ልጅና በእንስሳት መካከል ያለው ትልቁ ዋናው ልዩነት የማስታወስ ችሎታ ነው። የዛሬ 6000 ዓመት የተወለደ ማናቸውም እንስሳና ዛሬ የሚወለድ እንስሳ ምንም ልዩነት የላቸውም። ሁለቱም ሕይወታቸውን የሚገፉትና ኑሯቸውን የሚያራምዱት በተፈጥሮ ግዴታቸው መሰረት እያንዳንዱን ቀን ልክ እንደ አዲስ እየጀመሩት ነው። ትናንት የለም፣ ነገ የለም፣ አሁን ብቻ። የሰው ልጅ ግን ካለፉት ትውልዶች የሚወርሰው ሀብት አለው። ሀብት ሲባል ግዙፉ ንብረት ብቻ ሳይሆን የአእምሮ እድገትንና የሥራ ችሎታን ማሻሻል፣ ስርዓትንና ሕግን አበጅቶ አብሮ የመኖርንና የመደጋገፍን፣ የመማማርንና የመተራረምን፣ የመተሳሰብንና የመረዳዳትን፣ የመፈቃቀርንና የመከባበርን የመንፈስ ቅርስንም ሁሉ ይጨምራል። በአገራችን ደግሞ ከላይ የተዘረዘሩት በሰው ልጆች መካከል ያሉ ግንኙነቶችን ቅባት ሆነው የሚያሳልጡ ለሥጋና ለነፍስ ሐሴት መሳሪያ የሚሆኑ መፈቃቀር፣ መተዛዘን፣ መደጋገፍ በእያንዳንዳችን መሃል ሕያው ሆኖ እንዲኖር የሚያስችሉ የመንፈስ ቅርሶች አሉ። ከሥጋ ልደትና ከጋብቻ ውህደት ውጪ የሆኑ ዝምድናዎች የክርስትና ልጅ ወይም አበልጅ፣ የጡት ልጅ፣ የዓይን አባት የመሳሰሉት ከሥጋ ልደትና ከጋብቻ ውህደት ውጪ የሚፈጠሩ የዝምድና አይነቶች ናቸው። እንደየአካባቢው ባህልና የተለየ አስተሳሰብ ሌሎችም ሊኖሩ እንደሚችሉ
መገመት ይቻላል። እነዚህ የዝምድና ማሰሪያዎች መንፈሳዊም ዓለማዊም ግዴታዎችና አስገዳጅ የህሊና ተጽዕኖ ፈጣሪዎች ናቸው። ዘመንና ጊዜ እያለፈ ሲገሰግስ ዋጋና ክብራቸው እየቀነሰ እየደበዘዘ ቢመጣም አንዳንዴ ከሥጋዊ ዝምድናና ክብር የላቁ እንደሆኑ በብዙዎች ይታመናል። ከሥጋ ልደትና ከጋብቻ ውጪ ያሉ ዝምድናዎች ለማህበረሰብ አንድነትና ፍቅር ያላቸው አስተዋጽኦ ምንድነው ብለን ካነሳን እንግዲህ እነዚህ ዝምድናዎች መወለድ ቋንቋ ነው ከሚለው ሐሳብ ጋር በተጨማሪ ያው ሰዎች በአንድ አካባቢ በስራ በተለያዩ አጋጣሚዎች የተገናኙአቸውን ሰዎች የሚዛመዱበት የቀደመ ልማድ አለ። እንግዲህ እነዚህ ዝምድናዎችም ከትውውቅና ከውለታ መዋዋል ከፍ ባለ መንገድ ስም እየተሰጠው ኖሯል ማለት ነው። ለምሳሌ ካነሳን የአይን እናት እንላለን ወይም የአይን አባት እንላለን፣ አበልጅ፣ የክርስትና ልጅ፣ የክርስትና እናትና አባት እንዲሁም የጡት እናትና የጡት አባት በሚሉ ስያሜዎች ይጠቀሳሉ። እንግዲህ እነዚህ ከትውውቅ ከፍ ያሉ እና ከዝምድናም በላይ ልቀው የሚቀመጡ ቤተሰባዊ ግንኙነቶች መሰረታቸው ሃይማኖታዊ እንደሆነ ይታመናል። ያው ይህ ስያሜ የክርስትና እናትና አባት የሚለው ስያሜ ሃይማኖታዊ ስርዓት አለው። በአራተኛው መቶ ክፍለ ዘመን የነበሩት የመጀመሪያው የኢትዮጵያ ጳጳስ ታላቁ አባት አቡነ ሰላማ ከሳቴ ብርሃን እንደጀመሩት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገልጸው። እንዲሁም ደግሞ የክርስትና ስምም በእሳቸው ጊዜ እንደተጀመረ ይነገራል። እንግዲህ ይህ የክርስትና እናትና አባት ስርዓትና ስያሜውም ከሃይማኖታዊ አስተምሮ ጎን ለጎን በቤተሰብ በማህበረሰብ እና ከፍ ሲልም ደግሞ ሀገርን በማስተሳሰርና የተሻለ ትውልድ ለመፍጠር ጠቃሚ ነው። ይህን ስንል ምንድነው የክርስትና እናትና አባት ወንድ ከሆነ በ40 ሴት ከሆነች በ80 ቀናቸው በሚጠመቁ በአደራና በቃል ኪዳን መልክ ቤተሰብ ልጃቸውን ለሚወዱት ሰው በክርስትና እናትነትና አባትነት ይሾማል ማለት ነው። እንግዲህ የተሾመው ወዳጃቸውም ህፃኑን ወይም ህፃኗን በኃላፊነትና በስነ ምግባር ልክ እንደ ወላጅ በመሆን ኃላፊነት ወስዶ ለመጠበቅና ከወላጆቻቸው በተነጻጻሪነት ያው ለመንከባከብ ይስማማል ማለት ነው። እንግዲህ ይህ ሲሆን ለወላጆቹ ምን ያተርፋል? የጓደኝነትን ትስስርና መተሳሰብን ያሳድጋል። ለልጁ ደግሞ ፍቅርና ስነ ምግባርን ያስተምራል ማለት ነው። ስለዚህ ሁለት ነገር ነው እዚህ ጋር የምናየው፣ ወዳጅነትንና ግንኙነትን ያስተሳስራል። እንዲሁም ደግሞ ግለሰባዊ በነጻነትን ወይም በስነ ልቦናና በቤተሰባዊነት የሚያሳድረው መልካም የሚባል ተጽዕኖ አለ ማለት ነው። አሁን ህፃኑ ላይ የሚፈጠረው የስነ ልቦና ቢልድ የሚያደርገው ፍቅርን የእንክብካቤን የሚያድገው ነገር አለ። እንዲሁም ደግሞ በወላጆቹና በክርስትና አባቱ ወይም በክርስትና እናቱ በኩል ደግሞ የሚደርሰው ደግሞ ማህበራዊ ትስስር አለ ማለት ነው። ወይዘሪት ሶፋኒት ሽፈራው በጅማ ዩኒቨርሲቲ የቲያትርና ፎክሎር ትምህርት ክፍል መምህርት። በሀገራችን እነዚህ የዝምድና ክሮች በነገስታት ታሪኮች ውስጥ በስጋ ልደትና በጋብቻ ውደት ከተገኘው ዝምድና ልቀው ታይተዋል። ለዚህ ከብዙ የተሰነዱ ታሪኮች ውስጥ እነዚህ ማንሳት ይቻላል። ንጉስ ሚካኤል ክርስትና ተነስተው ንጉስ ከመባላቸው በፊት የተዋጣላቸው የአፄ ዮሐንስ ተዋጊ ፈረሰኛ ነበሩ። ስማቸው መሐመድ ነበር። አንድ ቀን ታዲያ አዝማሪ የእጁ ነጋዴ ሐራምጣ ሐራምጣ የተንታ ነጋዴ ሐራምጣ ሐራምጣ እንዲህ ያለ አንገት እንዴት ማተቢጣ ሲል ሚስጥሩ ገባቸውና ወዲያው ክርስቲያን ልሁም ብለው ተጠመቁና ሚካኤል ተባሉ ይላል ታሪክ። በዚህ ጊዜ የክርስትና አባት የሆኗቸው ራሳቸው አፄ ዮሐንስ ነበሩ። የክርስትናው ስነ ስርዓት ተፈጽሞ ከቤተ ክርስቲያን ሲወጡ አፄ ዮሐንስ ሚካኤል ለመሆኑ የክርስትናው ድግስ የት ነው አሏቸው። ንጉስ ሚካኤልም ጃኖ ሆይ የ40 ቀን ልጅ ምን ያውቃል ብለው በማለት አሳቋቸው። በአፄ ዮሐንስና በንጉስ ሚካኤል መካከል የነበረው ግንኙነት በዝምድና ክር በመቋጠሩ ብዙ ተግባራት እንደተፈጸሙ በታሪክ ተጽፎ ይገኛል። እምዬ ሚኒሊክ ከአንኮበር ወደ ሸገር ሲመጡ ያጋጠማቸው ተፋላሚ ቱፋ ሙና የተባለ ኃይለኛ የኦሮሞ ባላባት ነበር። አፄው ብልሃተኛ ስለነበሩ አማላጅ ልከው ታረቁና ቱፋ ሙናን ክርስትና አንስተው አበልጅ ሆነ። በአፄ ዮሐንስና በንጉስ ሚካኤል መካከል የነበረው ግንኙነት በዝምድና ክር በመቋጠሩ ብዙ ተግባራት እንደተፈጸሙ በታሪክ ሰፍሮ ይገኛል። የራስ ሚካኤልና የአፄ ዮሐንስ የወዳጅነት ሚስጥር
ዮቶ መድኃኔ ዓለም ከሚባል ቦታ የተደረገው ጦርነት የራስ ወሌ ገድልና የክርስቲያናዊ ታሪክ የዚህ እውነት አካል ነው። ቀደምት ነገሥታት ብቻ ሳይሆኑ ሀገሪቱን በተለያየ ጊዜ ያስተዳደሩ ክርስቲያን ነገሥታት እንዲህ አይነቱን በሥጋ ያጡትን የዝምድና ቋጠሮ በሃይማኖት ገመድ አስተሳስሮ መያዝ ያሁኖቹም የሚጠቀሙበት ነው። ሰፊውንና ምስጢራዊ የሆነውን የክርስትና አባትና እናትነትን ታሪክ በጥልቀት መፈተሽ የዚህ ሬዲዮ ዘገባ ዓላማ አይደለም። ዋናው ትኩረቱ የዝምድናውን ጥንካሬ ማሳየትና ማሳወቅ ስለሆነ ብቻ እዚህ ላይ እናተኩራለን። በ40ና በ80 ቀናቸው ለሚጠመቁ ሕፃናት ስለ እምነታቸው ባለው ነገር ሁሉ ኃላፊነት የሚወስዱ የክርስትና አባትና እናት እንዲኖራቸው ያደረጉት በአራተኛው ክፍለ ዘመን የነበሩት የኦርቶዶክስ ቤተ ክርስቲያን የመጀመሪያው ኤጲስቆጶስ አባ ሰላማ ከሳቴ ብርሃን ናቸው። ዓላማውም መንፈሳዊ ዝምድናን ወይም አበልጅነትን ማጠናከሪያ መንገድ ነው። በአበ ልጅነት የተዛመዱ ሰዎች በጋብቻ መዛመድ አይችሉም። በሥጋ የተዛመዱ ከሰባተኛ የዝምድና ሐረግ በኋላ መጋባት የሚፈቀድላቸው ሲሆን በአበ ልጅ የተዛመደ ግን የቁጥር ገደብ የለውም። ፈጽሞ መጋባት አልተፈቀደለትም። ይህም የሚያሳየው ከሥጋ ዝምድና ይልቅ ክብር የሚሰጠው ለመንፈሳዊ ዝምድና መሆኑን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ እንደሚናገረው ሕፃናት ስለ እምነታቸው ኃላፊነት የሚወስዱ የክርስትና አባትና እናት እንዲኖሯቸው ያደረገው በአራተኛው መቶ ክፍለ ዘመን የነበረው የቤተክርስቲያናችን የመጀመሪያው ኤጲስቆጶስ አቡነ ሰላማ ከሳቴ ብርሃን ነው። ከዚያን ጊዜ ጀምሮ መንፈሳዊ ዝምድናን ከሚመሰርቱ አንዱና ታላቁ የመዛመጃ መንገድ አበልጅነት ነው። አበልጅ ማለት የሚጠመቀውን ሕፃን በእግዚአብሔር መንገድ እየመራ እንዲያስተምረው እንደ ዋስ ወይም እንደ ተያዥ ሆኖ በቤተ ክርስቲያን ፊት መቀበሉን የሚያረጋግጠው ነው። በጊዜ ብዛት ግን መንፈሳዊ ሥርዓቱን ለቆ የወገን ማደራጃ ሆኗል። በክርስትና ወይም በአበልጅነት ከተዛመዱ በኋላ በጋብቻ መዛመድ አይፈቀድም። በሥጋ ዝምድና ከሰባተኛ የዝምድና ሐረግ በኋላ መጋባት የሚፈቀድ ሲሆን በአበልጅነት የተዛመደ ግን የቁጥር ገደብ የለውም። ፈጽሞ መጋባት አይፈቀድም። ይህ የሚያሳየው ከሥጋ ይልቅ ክብር የሚሰጠው መሆኑን ነው። በቤተ ክርስቲያናችን የሕግ መጽሐፍ ፍትሐ ነገሥት በአንቀጽ 24 ቁጥር 842 እስከ 853 ተዘርዝሮ እንደተገለጸው ሥጋዊ ዝምድና የሚጠበቀው እስከ 7 ትውልድ ድረስ ነው። ይህም በአንድ ወገን 7 በአንድ ወገን 7 ከተቆጠረ በኋላ 8ኛዎቹ ሊጋቡ ይችላሉ ማለት ነው። የመንፈሳዊ ዝምድና አይነት ብዙ ነው። ሆኖም በጋብቻ እንዳይፈርስ የሚጠበቀው መንፈሳዊ ዝምድና በጥምቀት ክርስትና በኩል ያለው ዝምድና ነው። ይህም እንዲጠበቅ በቤተ ክርስቲያን የሕግ መጽሐፍ ፍትሐ ነገሥት ታዟል። በዚህ መሰረት ወደ ላይ የክርስትና ልጅ የክርስትና አባቱን ሚስት፣ ልጁን፣ የልጅ ልጁን፣ እህቱን አያገባም። ወይም የክርስትና አባቱ የክርስትና ልጁን እናት፣ እህት፣ ያጎቱንና የወንድሙን ልጅ አያገባም። ፍትህ መንፈሳዊ ፍትሐ ነገሥት አንቀጽ 24። አበልጅነት ራሱን የቻለ መንፈሳዊ ኃላፊነት የሚጠይቅ ታላቅ ምስጢርን ያዘለ ዝምድና በመሆኑ አንደኛ የሥጋ ዝምድና ያላቸው፣ ሁለተኛ የጋብቻ ዝምድና ያላቸው፣ ሶስተኛ ዕድሜያቸው ለማስተማርና ለማሳመን ያልደረሰ፣ አራተኛ የሃይማኖት ትምህርት የሌላቸው፣ አምስተኛ በኦርቶዶክስ ተዋሕዶ ሃይማኖት ያልሆነ ሰው ክርስትና ማንሳት አይገባውም። ሊቀ ካህናት ክንፈ ገብርኤል አልታዬ፣ ሥርዓተ ቤተ ክርስቲያን። የክርስትና አባትና እናትነትን የሚከለክሉ ነገሮች አሉ። እነዚህም የሥጋ ዝምድና ያላቸው፣ የጋብቻ ዝምድና ያላቸው፣ ዕድሜያቸው ለማስተማር ለማሳመን ያልደረሱ፣ እምነት፣ ትምህርት፣ ችሎታ የሌላቸው፣ እምነታቸው ከተጠማቂው ጋር ተመሳሳይ ያልሆኑ ናቸው። የክርስትና አባትነትና እናትነት ክርስትና ያነሷቸው ልጆች በሥጋ ከወለዷቸው ልጆች ሳይለዩ ሕፃናቱ ዕድሜያቸው ለትምህርት ሲደርስ መሠረታዊ የሃይማኖት ትምህርት የማስተማር ግዴታ እንዳለባቸው ቃል ይገባሉ። በገቡት ቃል መሠረት በተግባር የመተርጎም ኃላፊነት አለባቸው። የዝምድናን ቅርበትና ርቀት ስናወሳ የፍትሐ ብሔር ሕጋችንን መጥቀሱ የፍተሻ ችሎታችንን ያጎለብተዋል።
የሥጋ ዝምድና አቆጣጠር የጋራ ከሆነው የግንድ ወላጅ የዝምድና ደረጃ ጀምሮ ግራና ቀኝ ካለው ትውልድ መስመር እስከ 7 ትውልድ ድረስ ነው ይላል። ባል ከሚስት ወደ ላይ ከሚቆጠሩ ወላጆች ወይም ወደ ታች ከሚቆጠሩ ተወላጆች ጋር ቀጥታ የሆነ የጋብቻ ዝምድና አላቸው። እንዲሁም ባል ከሚስቱ የጎን ዘመዶች፣ ሚስት ከባሏ የጎን ዘመዶች ጋር ወደ ጎን የሚቆጠር የጋብቻ ዝምድና አላቸው። እዚህ ላይ እንግዲህ እያንዳንዱ ሰው በየግሉ 7 ትውልድ ድረስ በሚስቱ ወይም በባሏ በኩል ደግሞ ለሚገኘው የቤተ ዘመድ ሐረግ ወደ ላይና ወደ ታች እየወጣና እየወረደ ወደ ጎንም እየተሳበ 7 ትውልድ ድረስ የጠነከረ ዝምድና እንዳለ አሳምሮ ይነግረናል። አብ አባት፣ ልጅ ልጅ አበልጅ፣ የክርስትና እናት ወይም አባት፣ የወል ስም የልጅ አባት፣ በጥምቀት ወይም የክርስትና አባት ሆኖ የወዳጁን ልጅ ክርስትና ያነሳ ወይም ያነሳች ሰው ለወዳጅ አበልጅ ይባላል። አበልጅ ክብር የሚሰጠው ዝምድና መሆኑን የሚያሳዩ በርካታ ያነጋገር የሥነ ቃል ሀብቶች ይህንን ያረጋግጣሉ። አበልጄ አትቁም ከደጄ ከሚለው አነጋገር ጨምሮ አበልጄ ብትወደኝ ጨረቃ ሳመችኝ እስከሚለው አሌ ሆይ አላሌ ሆይ የልጆች ጨዋታ ድረስ መጥቀስ ይቻላል። ኮሚቴው እጅ አለ፣ እኔም እጅ አጠረኝ፣ አፎካካው መሬት አምዘግዝጎ ጣለኝ፣ ለሊቀ መንበሩ አንድ ባውንድ አጥቼ፣ ለኮሚቴዎቹ አንድ ጠርሙስ አጥቼ፣ ተማዞሪያው መሬት ቀረው ተለይቼ፣ እኔ ከኮሚቴ አበልጅ ብናሳ ይሰጠኝ ነበረ ተድበሉ ማሳ፣ ተሰባት ኮሚቴ አበልጅ አጥቼ፣ አለበቆሎ እሸት ከረሙ ልጆቼ። ይህ በሥጋ ልደትና በጋብቻ ውህደት ያልተቆራኘ ዝምድና ሰው ክብርና ፍቅርን ለመግለጽ አንዱ ለሌላው የሚሰጠው የከበደ የእምነትና የባህል ኃላፊነት የሚሰጠው አስገዳጅና ጥብቅ ትእዛዝ ያሉት ነው። ነገር ግን የሃይማኖት ገደብ ያለበት አበልጅ በሰዎች መካከል የዝምድና ትስስር ለመፍጠር የሚያስችል ጠንካራና ከላይ እንደተገለጸው አስገዳጅ መንፈሳዊና ሞራላዊ ስርዓቶች ያሉት ነው። እጅጉን አብሮ የተጋመደ ማህበረሰብ ልዩነቱን ሳይሆን አንድ የሚያደርገውን ፍቅር ብቻ በማሰብ በእምነት ለማይመስለው ወዳጁ እንኳን ሳይቀር ልጁን ይሰጣል ማለት ነው። እንዲያውም አባት ወይም የጡት እናት፣ ምክንያቱም ሁሉንም ያቀፈ ሁሉንም ማዕከል ያደረገ ስለሆነ ይሄ ስያሜ ተሰጥቶታል ማለት ነው። ይሄ በመሆኑ እንግዲህ አሁን ትስስሩን ወይም ደግሞ አብሮነቱን ወይም ፍቅሩን ለማግኘት የወሰደው ሰው ያ አደራውን ተቀብሎ የወሰደው ሰው ልጁን በስነ ምግባር እንዲያሳድግ ያዛል፣ ከጎኑም ይሆናል። እንዲሁም ደግሞ ለልጁም ያስተዳደግ ስለልቦና ላይ የሚያሳድረው ትልቅ ትርጓሜና መልእክት እንዲኖረው ከማድረግ ባለፈ እንግዲህ ለአንድ ማህበረሰብ የእርስ በርስ ግንኙነትና መቻቻልን የሚያዳብር ነው። በዚሁም ደግሞ ልጁም ሲያድግ ባደገበት መንገድ ነው ሰውን በሰውነቱ ብቻ እያከበረና እየተዋደደ እርሱም ቤተሰብ ስለሚሆን ሲያድግ ያንን እያስተማረ ነው የሚያድገው ማለት ነው። ስለዚህ ለአብሮነታችን በጣም ትልቅ ተጽዕኖ አለው። እንደ ማህበረሰብ፣ እንደ ሀገር፣ እንደ አካባቢ ቤተሰብ ነው ሀገር የሚባለው አይደለ? አድጎ ቤተሰብ አለ፣ ማህበረሰብ አለ፣ አካባቢ አለ፣ ከዛ ሀገር ይሆናል። ስለዚህ እነዚህ አብሮነቶች ወይም ከዝምድና ከፍ ያሉ ወይም የተለዩ መተሳሰቦችና የምናቀርባቸው ሰዎች በዚህ ልክ ነው መዳኘት የሚኖርባቸው ማለት ነው። ልጁ ላይ የሚያሳድረው ተጽዕኖ አለ፣ ቤተሰብ ላይ የሚያሳድረው ተጽዕኖ አለ። ጡት መጣባት ሃይማኖታዊ ገደብ የሌለበት የሥጋ ዝምድና በሌላቸው ሁለት ግለሰቦች ወይም ቤተሰቦች መካከል በፈቃደኝነት የዝምድና ትስስር ለመፍጠር የሚያስችል ተውፊታዊ ደንብ ነው። ጡት ጠቢ የሚባለው ዝምድናውን ፈልጎ የጠየቀው ግለሰብ ሲሆን ተጠያቂው ወይም ተለማኙ ደግሞ ተጠቢ ይሆናል። ጡት ልጥባ ወይም ልዛመድ ብሎ የሚጠይቀው ዝምድናውን የሚፈልገው ወገን ሲሆን ለዚህም በባህላዊ ደንብ መሰረት አስፈላጊ የሆነው ክዋኔ መፈጸም ይኖርበታል። ዝምድናው ሲገለጽ ዘመድ ነን ለማለት ጡት ነን ወይም ጡት ናቸው ይባላል። እከሌ የኔ ጡት ነው ከተባለ ዘመዴ ነው ማለት ሲሆን በሥጋ ዝምድና ሳይሆን በባህላዊ መንገድ የተዛመደ እንደሆነ ይታወቃል። ይህንን ባህላዊ ልምድ በእስልምና በክርስትና ሃይማኖት ተከታዮች መካከል መከወን ይችላል። የጡት ልጅና
የጡት አባት የሚሉት ጽንሰ ሐሳቦች በአማርኛ መዝገበ ቃላት የሚፈቱበት መንገድም ተመሳሳይ ነው። የደስታ ተክለ ወልድ የአማርኛ መዝገበ ቃል ጡት ተጣባ የሚለውን የጡት ልጅና የጡት አባት ወይም እናት በመሆን ተዛመዱ፣ ጡት አጠባ የሚለው ደግሞ የጡት ልጅ አደረገ በማለት ይተረጉመዋል። እንዲሁም የጡት ልጅ ከትውልድ ሐረግ ውጪ የሆነና ያንድ ሰው በማር የተነከረ አውራጣት በመጥባት እንደ ልጅ ሆኖ የተዛመደ ሲሆን የጡት አባት ደግሞ በማጥባትና ቃል ኪዳን በመግባት እንደ አባት ሆኖ የተዛመደ ሰው ማለት ነው። የኢትዮጵያ ቋንቋዎችና ባህሎች አካዳሚ የአማርኛ መዝገበ ቃል ደግሞ ይህንን ሐሳብ ሰፋ በማድረግ እንደሚከተለው ብያኔ ሰጥቶታል። ጡት ተጣባ የጡት ልጅና አባት ወይም እናት በመሆን ተዛመደ። የጡት ልጅ ማለት ደግሞ ከትውልድ ሐረግ ውጪ የሆነና ያንድን ሰው በማር የተነከረ አውራጣት በመጥባት እንደ ልጅ ሆኖ የተዛመደ ይለዋል። በዚህ የአማርኛ መዝገበ ቃል የጡት እናት የሚለው ቃል ፍቺ በመስጠት ሴትም የጡት እናት እንደምትሆንና በዚህ ባህላዊ ልማድ ዝምድና እንደምትመሰርት ያሳያል። ጡት መጥባት ከጉድፈቻ ተመሳሳይነት ቢኖረውም የተለየ የዝምድና መንገድ ነው። በሃይማኖት የተለያዩ ሁለት ቤተሰቦች በጉድፈቻ አማካኝነት ዝምድና መፍጠር የተለመደ ነው። በሌላ በኩል ግን ልማዱ በአንደኛው ቤተሰብ ዘንድ ከአቅም በላይ በሆነ ችግር ምክንያት የተደረገ ሆኖ በአብዛኛው የማህበረሰቡ አባላት አስተያየት ስለሚታይ የሚበረታታ አለመሆኑን ነው። የዚህ እንድምታም ዝምድናን ከማጥባት ይልቅ ልዩነቱን አለማክበርና ቅሬታን በእስልምናና በክርስትና ሃይማኖት መካከል የሚፈጠር ያደርገዋል። የመዛመድ ምርጫ በሶስተኛ ወገን የሚወሰን ሳይሆን በራሱ በግለሰቡ ነው። ጡት ጠቢውም ተጠቢውም በሁለቱ ግለሰቦች መካከል የሚመሰረት ዝምድና በቤተሰቦቻቸውና በቤተ ዘመድ መካከል የጸና ይሆናል። ዝምድናው የሚፈጸመው ለረጅም ጊዜ በሚተዋወቁ በሚግባቡና በሚዋደዱ ወገኖች መካከል ያለው ወዳጅነት ጠንካራ መሰረት እንዲኖረው ያደርጋል። የጡት መጥባት ዋነኛ ምክንያት በተለያዩ ወገኖች መካከል ጥብቅ ዝምድና ለመፍጠር ሲባል ነው። ለዚህ ምሳሌ የሚሆን የአንድ የሀገራችንን አካባቢ እውነት እናንሳ። በሊሙና ቢልቢሎ ወረዳ አርሲ። በዚህ ወረዳ የጡት መጥባት ባህል በአብዛኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የእስልምና ሃይማኖት ተከታዮች መካከል ነው። ተመሳሳይ ሃይማኖት በሚከተሉ ማህበረሰቦች አባላት መካከልም ይካሄዳል። በእስልምናና በኦርቶዶክስ ክርስቲያን ተከታዮች መካከል ጋብቻ ስለማይፈቀድ ሁለት ወዳጅነት ያበጁ ቤተሰቦች የጋብቻ ያህል ለመዛመድ ጡት መጣባትን ይመርጣሉ። የዝምድና ሥርዓቱ ጋብቻ ለመፈጸም ከልመና ጀምሮ እስከ ጋብቻው ዕለት የተለያዩ ሂደቶች እንዳሉት ሁሉ ጡት መጥባትም እንደዚሁ ሂደት አለው። የጡት መጥባት ሥርዓተ ክዋኔ የሚፈጸመው በጡት አባት ቤት ነው። በቀጠሮ ዕለት የጡት አጥቢው ድግስ ደግሶ ዘመዶቹን በሙሉ ጠርቶ ጡት ጠቢውን ይጠብቀዋል። በዚህ ስነ ሥርዓት ላይ የሚታደሙት ለዝምድና የተፈለጉት ግለሰቦች፣ በቅርብ ዘመዶች እንዲሁም ለዝምድናው መሳካት የደከሙ ሽማግሌዎች ናቸው። የጡት አባት የጡት ልጁን ከአብራኩ ከወጡ ልጆቹ ከሥጋ ዘመዶቹ ለይቶ ላይ ችግሩን ችግሩ አድርጎ ሊወስድ፣ ችግሩን ችግሯ አርጋ ልትወስድ፣ ልጅም ልጅቷም እንደዚሁ የጡት አባቱን ወይም እናቱን ልክ እንደ ወላጅ አባትና እናት ዘመዶቹንም እንደ ሥጋ ዘመዶቹ አድርጎ የሐዘን ደስታ ተካፋይ እንዲሆን የሚያበቃ ቃል የሚገቡበት ነው። በሥነ ሥርዓቱም ላይ የተገኙት የጡት አባት ወገኖችም እንደ ሥጋ ዘመዳቸው ሊቆጥሩት ቃል ይገባሉ። ዝምድናው ሲመሰረት በአብዛኛው የዕድሜ ገደቡን ስናይ ራሳቸውን ችለው የሚኖሩ ወጣቶችና ጎልማሶች ዝምድናውን ይጠይቃሉ። አንድ ወጣት አባት እናቱ በሕይወት ኖሩ አልኖሩ የጡት ዝምድናውን ለመመስረት አያግዳቸውም።
ሆኖም ወላጅ አባት በሕይወት ካለ የጡት አባት የፈለገው ልጅ አባቱን ከሌሎች ሽማግሌዎች ጋር ሆኖ እንዲያማልደው ይልከዋል። ክዋኔው ሲፈጸም እናት፣ አባት፣ አያት ካሉ ይገኛሉ። እንደ ፍሬሕይወት ባዩ የጡት አባት በአርሲ አካባቢ ጥናት የጡት ልጅ ያላቸው ብዛት ትልቁ 8 ሲሆን ትንሹ 1 ነው። ስለዚህ አንድ ሰው ከአንድ በላይ የጡት ልጅ ሊኖረው ይችላል። የጡት መጥባት ስነ ስርዓት ሲፈጸም የሚዛመዱት ወገኖች የሃይማኖት ልዩነት ካላቸው ክዋኔው ላይ የሚለየው የሚቀርበው ማዕድ ብቻ ነው። ዝምድናው የጠየቀ ወገን ተጠያቂው እሽታውን ከገለጸ በኋላ በቀጠሮ ዕለት የዝምድናው ባህላዊ ክዋኔ ሊፈጸም ሲል ዝምድና ጠያቂው ገንፎ ወይም በግ ይዞ ከሚሄዳቸው መካከል ይገኛል። የዝምድና መፈጸሚያ ክዋኔ ከተፈጸመ በኋላ የሚቀርበው ማዕድ ዝምድና ጠያቂው ያመጣው ይሆናል። የመጣው ገንፎ ከሆነ ክርስቲያኑም እስላሙም በአንድ ማዕድ ይቀርባሉ፣ ይበላሉ። በአብዛኛው የጡት ልጅና የጡት አባት ወገኖች አንድ ሃይማኖት ተከታይ ቢሆኑም ባይሆኑም ገንፎ ሁሉንም በአንድ ማዕድ የሚያሰልፍ ምግብ ነው። እንግዶች በገንፎ ምትክ ያመጡትን በግ ከሆነ የጡት አባት እንዲባርካቸው ይደረጋል። ዝምድናውን የፈጠሩት ወገኖች ሃይማኖት የተለያየ ከሆነ የጡት አባት ሌላ በግ ይሰጣል። ሥጋው እንዳይተርፍ በአካባቢው ያሉ ጎረቤቶች ይጠራሉ። ከዚህ ውጪ ባህላዊ ክዋኔው ላይ ምንም አይነት ልዩነት የለም። በደንቡ መሰረት የጡት መጣባት ዝምድና እስከ 7 ትውልድ ድረስ ጋብቻን ብቻ ሳይሆን በዚህ መልክ ዝምድና በፈጠሩት ወገኖች መካከል ጡት መጣባትም የተከለከለ ነው። አንድ ሰው የተለያየ ጎሳ ካላቸው ከአንድ በላይ የጡት ልጆች ወይም የጡት አባት ወይም እናት ሊኖሩት ይችላል። እዚህ ላይ ልብ ማለት የሚገባው የጡት ልጅ ዝምድናው እንደ ጋብቻ ሁሉ ዝምድናን ለማጠናከር ቦታ ቢራራቅም እንደ ዘመድ ለመጠያየቅ ሲሉ የሚተገብሩት መሆኑን ነው። በጡት ልጅነት የሚገኘው ዝምድና በዋናነት ምክንያቱ ጡት ጠቢው ከጡት ተጠቢው ማግኘት የሚፈልገው ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊና የመሳሰሉ ጠቀሜታዎችን ታሳቢ ያደረገ ነው። በተለይ በአካባቢው ብዙ ዘመን የኖሩና በአብዛኛው ሕዝብ ዘንድ በተለያየ መልኩ ከበሬታን ያተረፉ ግለሰቦች የጡት አባት እንዲሆኑ ይጠየቃሉ። ምክንያቱም የጡት ልጅን በተለያየ መልክ ማጥቃት የፈለገ ወገን ያንን ግለሰብ ብቻ ሳይሆን የጡት አባቱን እንደደፈረ ያስቆጥሯል። በዚህ መልክ ከለላ የሚፈልጉ ወገኖች የጡት አባት ለምኖ እሺ ከተባለ ስርዓቱን ፈጽሞ ለማንኛውም ጉዳይ ከለላ የሚሆን ዘመድ በባህሉ ደንብ ያፈራል። ኢኮኖሚያዊ ጠቀሜታን የሚፈልጉ ደግሞ በአካባቢው የሀብት መለኪያ መሰረት ሀብታም ነው ያሉትን ግለሰብ የጡት አባትነት ፍቃድ ጠይቀው ይዛመዳሉ። የጡት አባትም ለማንኛውም ዘመድ የሚያደርገውን እገዛ ያደርግለታል። የጡት ልጅነቱ መመስረቻ ምክንያቶች የተለያዩ ይሆኑና በሂደት ግን ሁለት ቤተሰቦች ዝምድናውን አጠናክረው ሲኖሩ ደጓሚው ተደጓሚ፣ ከለላ ፈላጊው ከለላ የሆኑባቸው አጋጣሚዎች እንደነበሩ ይታወቃል። በአጠቃላይ ጡት መጥባት በሥጋ ዝምድና የመተሳሰር ያህል በአዳን በሆኑ በሃይማኖትም በተለያዩ ግለሰቦች፣ ቡድኖችና ማህበራዊ ክፍሎች መካከል አብሮነትን የሚያረጋግጥ መተሳሰብን የሚፈጥር የመቻቻል ገጽታ ነው። ጡት መጥባት ለሁሉም የህብረተሰብ አባላት ተሳትፎ ክፍት ወይም የሚያበረታታ ባህላዊ የዝምድና መመስረቻ ስልት ነው። የጡት መጥባት ዝምድና በግለሰቦች ፍላጎት ላይ የተመሰረተና በራሳቸው ምርጫ የሚከናወን ሰብአዊ ግንኙነት መፍጠሪያ ስልት ነው። ልዩነትን በማክበር መተዋወቅ፣ መቀበል፣ መቀራረብ፣ እንደ ሥጋ ዝምድና መተሳሰር፣ መተሳሰብ፣ መረዳዳት፣ አብሮነት ወዘተ ሁሉ በመርህም በድርጊትም የሚያጠቃልል ልዩ የሆነ ባህላዊ እሴት መሆኑን የሚያስረዳ ነው። ኢትዮጵያውያን ለረጅም ዘመናት አብሮ በመኖር ሂደት በማንኛውም ገቢራዊ የሕይወት ገጽታ የተፈጠረውን ስርዓት አንድም አውቀው ንቀውት አሊያም ሳያውቁት ሲያጣጥሉት ወይም
ሲጥሉት ይታያል። የብዙ ችግሮቻችን መነሻ የሚያቀራርቡን እሴቶቻችንን መጣላችን ነው። እነዚህ እሴቶቻችን የሚያስተሳስሩን ገመዶች ናቸው፣ የሚያንሰላስሉን ሰንሰለቶች ናቸው። ሰው በሃይማኖቱ ብቻ አንድ አይሆንም፣ በጎሳው ብቻ አንድ አይሆንም። ሰው በሰውነቱ ብቻ አንድ ይሆናል። ይበልጥ አንድነቱን ለማጠናከር የሚያስችሉ እሴቶች በረጅም ጊዜ ተሞክሮና ልምምድ ፈጥሯል። በሥጋ በልደት ያልተወለደውን ዘሩን ይበልጥ ለማቅረብ እነዚህ እሴቶችን ፈጥሯል። ፈትሾ ኖሮበት ፍቅርና መተሳሰብን አስቀጥሎበታል። የተሻለ የሌለው ያለውን ሲንቅ ማለት ይህ ነው። አሁን ላይ በምን ሁኔታ ላይ ነው የሚገኙት እነዚህ ዝምድናዎች ካልን እንግዲህ በአገራችን ይህ ስርዓት እየተቀየረ መጥቷል አለ። ግን ያን ያህል ሬር ነው አለ። እንደዚህ እንደ በፊቱ ጠብቀናል ይሄንን እሴታችንን ብለን አፋችንን ሞልተን መናገር የማንችልበት ሁኔታ ላይ ነው ያለነው። ይህም ምክንያት እንግዲህ በተሳሳተ መንገድ የተቀበልነው ስልጣኔ አለ አንድ ችግር ብዬ የማስበው። እንደገና ደግሞ ያው ከጊዜ ወደ ጊዜ አብሮነታችንን እየሸረሸረ ከመጣው የፖለቲካ አተያይ ሰበብነት ነው ብዬ ማስባለሁ። እነዚህን ሁለት ምክንያቶች እንደ ችግር መጥቀስ ይቻላል። እንግዲህ ስልጣኔን ከሚያስተሳስረንና ከሚያኗኑረን ልማዳችን ጋራ እንዲገፋፋ አድርገን መቀበሉ ምን ሆነ? ኢንዲቪጁዋሊዝም መስፋፋት ወይም ግላዊነት የምንለው መስፋፋት፣ ከዛ የአብሮነት ስሜታችን ግላዊ ወደ ሆነው ብቻ ያደላ ከዛ ደግሞ ማህበረሰብ የሚያስተሳሰረን የሚያስተቃቅፈን ወይም አብሮነታችንን ከሚያጎለብተው ነገር ይልቅ ኢንዲቪጁዋሊዝም እየሰፋ መጥቷል። እንግዲህ ይህም እንግዲህ ምን ይሆናል ማለት ነው? ልንገራው ወይም ደግሞ ልናነቃው ወደማንችለው የኑሮ ስርዓት ቀስ በቀስ እያዘገምን ወይም እየሄድን እንደሆነ ያሳያል። ትንንሽ የምንላቸው ልማዶቻችን እያጣን ነው። ለምሳሌ ቡና መጠራራት፣ ማህበር፣ ድግስ፣ እንደዚህ ስራ ሲኖር እንደዚህ ማህበረሰብ አንድ ላይ ጎረቤት ጓደኛ ሲገናኝ የሚወሩ ወሬዎች፣ የሚነሱ ማህበረሰባዊ ህጻጾች፣ ክሪቲክሶች፣ እነዚህ ነገሮች ሁሉ አጥተናል እንደ ሀገር ማለት ነው። ስለዚህ ኢንዲቪጁዋሊዝም መስፋፋት እንዲሁም ደግሞ በተሳሳተ መንገድ የምናየው የስልጣኔ አረዳዳችን አሁን ላይ ላለው ይሄ ከዝምድናችን በላይ ወይም ከስጋ ዝምድና በላይ ያለውን የአብሮነት ትስስር እንዲቀንስ ወይም ስሪት ያደረጋቸው ምክንያታቸውም ለምሳሌ መለያየትን አብሶታል። ከዝምድናው ይልቅ ለጓደኝነቱም ተመራርጠንና ጎራ ለይተን ሆኗል። ይህ ደግሞ ያው አዳዲስ የሚመጣውን ትውልድ የኛን አግድም ማዝገም ልክ አድርጎ እንዲወስድ ያስገድዳል። ይሄ በጣም ትልቅ ተጽዕኖ ነው ህፃናት ላይ፣ በተለይ አሁን የሚፈጠሩ ልጆች ላይ የሚወለዱ ልጆች ላይ ያሳየን የምናሳድጋቸው ነገር እንዴት ነው? ልጆቻችንን መስጠት አይደለም እኛ እርስ በርስ ራሱ ጓደኛ ስንመርጥ፣ አብሮ ወዳጅ ስንመርጥ፣ ጎረቤት ከራሳችን ጋር እንዲሆን ስንፈቅድ ስናደርግ ምን እየለየን ነው? ባህል፣ ዘር፣ ሃይማኖት እየለየን ወይም ጎሳ እየመረጥን እንዲሆን አድርጓል የፖለቲካ ስርዓታችን። ወይም ከቅርብ ጊዜ የመጣው የመለያየት ወይም በጎሳ ራሳችንን የመለያየት ልማድ ማለት ነው። ስለዚህ እነዚህን ሁለት ተጽዕኖዎች መጥቀስ እችላለሁኝ። እንግዲህ በአጠቃላይ እነዚህን ማህበራዊ እሴቶች ወይም ደግሞ ባህላዊ ልማዶቻችንን እሴቶቻችንን የሚጠቅሙንን እንግዲህ እንዴት አድርገን ማኖር እንችላለን ካለን መጀመሪያ መታየት ያለበት ነገር ምንድነው? ሰው ከሰው ጋር ነው የሚኖረው። ሰው ሰውን ይደግፋል፣ ሰው ሰውንም ይጥላል። ያንዱ መታመም የሌላውም ህመም ነው። ስለዚህ በጊዜና በሁኔታ የተለያየ ነገር ቢገጥመውም ሰው ስሪቱ አንድና ተመሳሳይ ነው። ይሄን መርሳት የሚኖርብን አይመስለኝም። ስለዚህ ነፍሱ ፍቅርና መቻቻልን ብቻ ነው የሚፈልገው። ያው ትውልድ የሚተሳሰርባቸው እነዚህ የተለያዩ ባህላዊ ልማድና እሴቶቻችንም እንደቀልድ የሚታዩ አይደሉም። ያው ለአብሮነታችን ለመተሳሰቡ መሰረት ናቸው። ስለዚህ ሀገርን ለማቅናት እስካለው እና በዚህ በኩል ደግሞ ሀገርን ማቅናት በዚህ በኩል አለ። በዚህ በኩል ደግሞ ለግለሰባዊ ነፃነት ወይም ለግለሰባዊ ስነ ልቦና የሚኖረው ጠቀሜታ የማይናቅ ነው። በመሆኑም የሚበጀንን አብሮነት ባንነድ ከኖር ነው ወይም ካስተሳሰረን መረዳዳትና መተሳሰብ ባንጎድል
የቀደመ ከፍታችንን በልጆቻችን መስራት እንችላለን ብዬ አስባለሁ። እንግዲህ ትውልድ ነው የሚሰራው። ይሄ ከስጋ ዝምድና እንዲሁም ከጋብቻ ውጪ ያሉ መጎራበቶች፣ መተሳሰቦች፣ መረዳዳቶች ለአንድ ሀገር እድገትም ሊሆን ይችላል፣ ባህላችንም እሴታችንም ከመጠበቅም አንፃር ሊሆን ይችላል። እንዲሁም ደግሞ ሰው በመሆናችን ብቻ የምንደጋገፈው የምንረዳዳውን ነገር አንጽተን ወይም ጠብቀን እንድንኖር የሚያደርገን ነገር ነው ላለ